አይዞህ ከባድ ጊዜ ነው ያ ዘመን ከባድ ነው አይዞህ አይዞህ ፈተና ዘመን ነው ወቅቱ ከባድ ጊዜ ነው በጣም አስቀያሚ ሰዓት ነው አይዞህ እንደ ሀገርም እንደ ዓለምም የተፈተነበት የዛኔ በምሰራበት ጊዜ ተቀን እኔ አይዞህ ያው ይርበኝ ነበር ከዛ ሆዴን ያመኛል ይሄ ነገር ምንድነው የቺካ ራሴን ጠይቀዋለሁ በቃ ሆዴን ይቆርጥኛል ምንድነው ብዬ በቃ ራሴን ጠይቀዋለሁና ያለ ነገር ለካ ጨጓራዬ አሲድ ተቀይሮ ዳሜጅ ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞሮ ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ሰላም ጤና ይስጥልኝ ውድ የተዋሕዶ ልጆች በአገራችን በኢትዮጵያና በመላው ዓለም ላይ የምትገኙ ዛሬ ደግሞ ከስቱዲዮ ወጣ ብለን ወደ አዲሱ ገበያ አካባቢ ወይም ደግሞ በተለምዶ እግዚአብሔር አብ ቤተክርስቲያን አንድ ወንድም ድንቅ የሆነ እጁ የተባረከ ሰሃሊ ኃይሉ ዝናቡ የተባለ ወንድምን ለመጠየቅ ያሳሳሉን ይዘት ስለ ህይወቱ አንዳንድ ነገሮችን ለማውራት ወደዛ ቀንተናልና እናንተም ከኛ ጋራ ለተወሰነ ደቂቃ አብራችሁ እንድትቆዩ በእግዚአብሔር ስም እንጠይቃለን። እግዚአብሔር ከሁላችን ጋር ይሁን። አይልዬ እንዴት ነህ? እግዚአብሔር ይመስገን ደህና ነህ? ሁሉ ሰላም ነው? ሁሉ ሰላም። ያው ዛሬ ከስቱዲዮ ወተን ወደ አንተ ጋር መጣን። ቴንክ ዩ። አንተ ያው ወደኛ መምጣት ትንሽ ይከብዳል። እነዚህ ምናያቸውን ቅዱሳን ሰላት እንድታዩት ብዬ ነው እዚህ እንድትመጡ ራሱ ያደረኩት። በጣም ጥሩ እውነት ነውና የሰሉን ድባብ ያሳሳሉ ቴክኒክ እዚህ ባለበት እንድታዩት። ትክክል። ሰሎችም ተልልቅም ስላሉ ትክክል። ተመልካቾቻችንም እንዲያዩት ነውና ስለመጣችሁ በጣም አመሰግናለሁ። በጣም እኛም እናመሰግናለን። ኃይልዬ እንግዲህ ካለን ሰዓት ውስጥ አንፃር እስቲ አንዳንድ ነገሮችን ሐሳቦችን እንለዋወጥ። ያው በመጀመሪያ አድማጭ ተመልካቾቻችን ኃይሉ ማን ነው፣ የት ተወለደ፣ የት አደገ የሚለውን መስማት ስለሚፈልጉ ኃይልዬ እቺን የህይወትን ነገር እስኪ ትንሽ ጠቆም አድርገን። እኔ እንግዲህ ያው እንደማንኛውም ኢትዮጵያዊ እኔ የተወለድኩ ወደ ጎጃም አካባቢ የተወለድኩት። እድገቴም ከዛው አካባቢ ነው ጎጃም አካባቢ 12 ዓመቴ። ከዛ በኋላ ከ12 ዓመት በኋላ ደግሞ ስዕልም ትንሽ ሞካክር ስለነበር ከልጅነቴ ጀምሮ ደብተር ላይ ሉክ ላይ ሰራ ስለነበር ስዕሉ ፍለጋ ወጣው። የተለያዩ የሀገራችን ክፍሎች ትግራይ ክልልም ኦሮሚያ ክልልም ሄጄ ብዙ ሀገር ሰርቻለሁ ስዕሉን ለመስራት ያክል ማለት ነውና እድገቴ ከቤተሰብ ውጭ ይበዛል ማለት ነው። በጣም ደስ ይላል። ትዳር ላይ ነህ?
ትዳር ላይ ነኝ። እስኪ ትንሽ ታጫውተናለህ? እኔ ያው ካገባው 3ኛ ዓመቴ ነው። 3 ዓመት 3 ዓመት ሞልቶኛል። ትዳር በጣም ጥሩ ነው፣ ቆንጆ ነው። ከቅዱሳን ስዕላት ጋር ደግሞ አብሮ ይሄዳል። አንደኛ ትዳር እኛ የምንባረክበት የምንቀደስበት የእግዚአብሔር ስጦታ ነው። ስዕሉ እንደተሰጠኝ ሁሉ ትዳሬን እግዚአብሔር ሰጥቶኛል። በጣም ደስተኛ ነኝ። እግዚአብሔር ይመስገን። በጣም ደስ ይላል። አይደል? ምናልባት ወደ ስዕላቱ ወደ ቅዱሳን ስዕላት ከመግባታችን በፊት ግን ያው ሰው ነህና በህይወት ብዙ የምታሳልፋቸው ነገሮች ይኖራሉ። ከካሜራ ጀርባ የተወሰነ ሀሳብ ስንጨዋወት ነበርና እስቲ እዛች በተለይ ወደ ኡመራ አካባቢ ላይ አንድ የተፈጠረ የህይወት ገጠመኝ ታሪክ አለህና እሱ ምን ነበረ? እስቲ አድማጭ ተመልካቾቻችን እንዲያውቁት ምን ነበር የተከሰተው? እንዴት ነበር ሁኔታው የሚለው እስኪ ባለው ነገር ንገረን እስቲ። እኔ አሁን በልጅነቴ ነው ከቤተሰብ የወጣሁት። አንደኛ የወጣሁበት ምክንያት ስዕል ለመስራት ነው። ሁለተኛ ደግሞ እናቴ በልጅነቴ ነው የተለያየ ነው። 4 ዓመት ልጅ እያለሁ እሷን ፍለጋ ነው ከቤተሰብ የወጣሁት። ከ4 ዓመት ጀምሮ አላገኘኋትም። እሷን ለማግኘት ፍየሎች ጠብቅ ነበር። ወደ ሁመራ አካባቢ ፍየል ጠብቅ ነበር። እዛ ከባድ ጊዜ ነበር። ሱዳኖች ምን አገኛለሁ፣ ኢትዮጵያውያኖችም አሉና ማይካድራ እዛ ሱዳን ድንበር ድረስ ሄጄ ሰርቻለሁ ማለት ነው። እዛ ያለው ብቻዬን ነኝ። ያው ምናልባት ስክሪን ላይ ታሳያችሁ ይሆናል ፎቶዬን። በዚህ እድሜ ነበረ እዛ ሰራ የነበረውና እባብም ነክሶኝ ያውቃል። እዛ እባብ ብቻዬን ማለት ነው። እና ከሞት ነው የተረፍኩት እዛ። በጣም ይገርም ነው። ምናልባት ከቤተሰብ ወጣው ያልክበት ሰዓት አወጣጥ ወይም ደግሞ ከፋሚሊዎች አሁን እናትን ወይም ደግሞ ቤተሰብ ልትፈልግ የሄድክበት አጋጣሚ ለምንድን ነው ያ ነገር አፕን ያደረገው? ማለት ከምን አንፃር ተነስቶ ነው እንደዛ ነገር ሊፈጠር የቻለው? እስኪ በደምብ ክሊር አድርገህ እንትን እንድትለው ማለት ነው። አንደኛ ቤተሰብ ሰው ሳይዋደድ አብሮ መኖር አይችልም። ሰው ሳይጠናን ነው። ቤተሰቦቻችን ልጅም ስለነበሩ ወደ ትዳር ገቡ፣ አልተስማሙም፣ ተለያዩ። እናቴን ልፈልግ ነው የወጣሁት። እሷን ፈልጌ ያገኘኋት። በስተመጨረሻ ፍየል ስጠብቅ ነበር። ከፍየል በኋላ እናቴን አገኘኋት። ከስንት ዓመት በኋላ? ለምሳሌ አሁን በስንት ዓመት ወጣ? ከዛ በኋላ ደግሞ እስኪ ዓመታቱ ነው። ከዛ በኋላ በ3ኛው ዓመት ነው ያገኘኋት። ፍየል ጠብቄ ጅማ ነው የምትኖረውና ጅማ ሄጄ አገኘኋት። በቤት ራሱ ያው አልተቀበለችኝም። አልተቀበለችኝም ማለት ፈልጌ አግኝቻት እናቴ ብለህ እንትን ስትል ማዘር አልተቀበሉም። ለምንድን ነው አልቀበልህም ብለው ነው? ሌላ ትዳር መስርተው ነው? ሌላ ህይወት አለ። ሁለተኛ ደግሞ ዳርክ ሳይድ በኔ በኩል የተፈጠረባት ነገር ይኖራል ብዬ አስባለሁ። ይሄ ነገር እዚህ ጋር ማውራትም ላይኖርብኝ ይችላል። የቤተሰብ ጉዳይ ስለሆነ አላውቅም። ግን በመጣበት ነው ሂድ ተመለስ የተባልኩት። ምንም ነገር የለኝም። ከዛ ተመልሼ ኦሮሚያ ክልል ነቀምቴ እዛ ጀብሎ ምንን በመስራት የተወሰነ ጊዜ አሳለፍኩ። ግን ስዕል በጣም ፈልግ ስለነበር ወረቀት ላይ ዋጭር ነበር፣ ሰራ ነበር እና ስዕል ለመማር ብዙ ዋጋ ከፍያለሁ። ከዛ ወደ አዲስ አበባ መጣሁ። ያው የቤተሰብ ጉዳይ ደግሞ ከዚህ በኋላ ደግሞ የሚቀጥል ነው። እነሱ ደግሞ አሁን በቅርቡ ደውለውልኝ ነበር። ሌላ አህዛብ ሆነው ፕሮቴስታንት ሌላ እምነት ውስጥ ሆነዋል። ሌላ እምነት ውስጥ ሆነው እሱ ደግሞ ከባድ ፈተና ነው የሚሆነው የበናቲ ሳይድ ማለት ነውና ይሄ ነው ማለት ነው ታዲያ። አዎ አይ ምንድነው በእርግጥ አድማጭ ተመልካቾቻችንም የሰው ልጅ እንዴት ከታች ተነስቶ እዚህ ጋር መድረስ እንደሚችል በዛውም ነው እየተናገርን ያለ ነው። ግን ከዛ ተነስተ እዚህ ጋር ለመድረስ በመሃል ያሳለፍካቸው ብዙ ህመሞች አሉ፣ ብዙ ፈተናዎች አሉ፣ ብዙ መከራዎች አሉ። ምናልባት ደግሞ ያው እናትነት ከባድ ነው። እናትነት እንዲሁ ብለህ እንደቀል የምታልፈው አይደለም። በእናትነት አልፈልግም መባል ትንሽ ፔን አለው፣ ህመም ሊኖር ይችላል። ትክክል ነው። ግን እናት ምንም እናት ናት። እንግዲህ ብዙዎች እንደሚሉትም ልጅ የፈለገ ያስቸግር፣ የፈለገ ክፉ ይሁን፣ የፈለገ መጥፎ ይሁን፣ ቤተሰብ ውስጥ እህት ወንድም አልፈልግም ብለው አባት ይውጣልኝ ብሎ ምን ብሎ እናት ግን ከነምናምን በቃ ትችላለች ይባላል። እና እናት ሆደ ሰፊ ናት። ምናልባት ያንተም ደግሞ ታሪክ ትንሽ ይሄንን በእንዲህ አይነት በእናት በአባት
እንዲሁ የሚገፉ ሰዎች ይኖራሉ። ተናደው ከሀገር የሚወጡ አሉ። በነገራችን ላይ ራሳቸውን የሚያጠፉም አሉ። ብዙ ቻሌንጆች ይገባሉ እና ምናልባት ያቺ አንተ ጋር ብዙ ህመሞችን የፈጠረ ይመስለኛል በወቅቱ ውስጥ አልፍ ወላጅን ፈልገ ፍቅር ፈልገ ትክክል እሱ ከልጅነቴ ጀምሮ እኔ አላስታውስም የእናት ፍቅር ያገኘሁበትና ትክክል ያን ለማግኘት ነው የሄድኩት። ያን ነገር ሳታገኘው ስትቀር ደግሞ የሆነ ፊልም ታደርገው ነገር አለ ታስበው ነገር አለ የራሷ ምክንያት ይኖራታል። እሱን አሁን እኔ ተረድቻለሁ። ይቅርታም አርጋለሁ እና ያ ሁሉ ነገር አልፎ አሁን እኔ እግዚአብሔር ይመስገን እዚህ ደረጃ ላይ ደርሻለሁ። በጣም አንድ ሁለት ሶስት ሰው ልጆችም ከኔ ጋር የሚሰሩ አሉ ማለት ነው። በጣም ደስ ይላል። ይሄ ትልቅ ለውጥ ነው። በጣም ትልቅ ለውጥ ነው። ምናልባት ኃይልዬ እንዳልከው ፋሚሊ ወደ ሌላ ቤተ እምነት ሲሆኑ ደግሞ ሌላ ሀዘን ነው። ስለዚህ እንደኛ እንደ ኦርቶዶክስ አማኝነት ደግሞ በሌላ ሃይማኖት ስር ያሉት ሰዎች ስናስብ ቤተክርስቲያን ሁልጊዜ በጸሎት ነው የምታስባቸው እና ቀላል ነገር አይደለም። ምናልባት የተወሰነ ነገር እስኪ እዚህ ጋር እናወራው። የተወሰነ ነገር ቀድሞ እናት ኦርቶዶክስ ነበሩ? እናቴ የቄስ ቤተሰብ ነች። አባቷ ቄስ ነው አያታችን ማለት ነውና ቤተሰቦቻችን እንዳለ ኦርቶዶክስ አክራሪ የሚባሉ ኦርቶዶክሳዊ ናቸው። አሁንም እነሱ አክራሪ የሚባሉ ናቸው። ወደ ወሎ አካባቢ የሚኖሩ ናቸው። አማራ ሳይንት ማለት ነው። አማራ ሳይንት ነው ያሉት። በጣም አክራሪዎች ናቸው። አክራሪ ክርስቲያኖች ናቸው እና አገሩም አካባቢው አሁን እዛ አካባቢ ማጆሪቲው ያለው ወደ ክርስቲያን አንዳንዴም ተገደው የሚሆኑበት መንገድ ሊኖር ይችላል። አይታወቅም እና ግን እዛ አካባቢ በጣም እሷም አክራሪ እንደነበረች ሰምቻለሁ። በኦርቶዶክስ ነው በዛኛው በእኛ አክራሪ ነበረ። በጣም አክራሪ ነበረች። ማዘር ቤተክርስቲያን ትሄድ ቤተክርስቲያን ታገዝ እንደነበረች ነው የሰማሁት በየልጅነት ታሪኬ ማለት ነው። በጣም ያሳዝናል። እግዚአብሔር እንግዲህ ያው እንጸልያለን። ሌላ ምንም ልናደርግ የምንችለው ነገር የለም። ግን እውነቱን እግዚአብሔር ይግለጥ ለሁላችን፣ ለእነሱም ልቦናው መልሶላቸው ወደ ቅድስቷ ኦርቶዶክስ እንዲመልሳቸው እኔ ሁሌ ምኞቴ ነው ማለት ነው እና ሁሌም ጸልያለሁ። እና አንድ ያ ማለት ደግሞ አንድ አካል እንደመቆረጥ ነው ከቤተ ክርስቲያን ደግሞ ሰው በተለይ ወላጆች ቤተሰብ ሲሆኑ ደግሞ አንድ አካልን ቆርጠ ያለ አንድ እጅ እንደመኖር ነውና እንዲመልሳቸው እነሱን ብቻ ሳይሆን በአገራችን በሙሉ ያሉት እግዚአብሔር እንዲያስባቸው ሁላችን በጸሎታቸው አስቡ አግዙላቸው። በጣም ይደንቅ ነው። እግዚአብሔር ይመልስልን እላለሁ። በጣም አሪፍ ኃይልዬ። እስቲ ከዛ በኋላ እንግዲህ ህይወትን ወደ ስዕሉ ለመምጣት ያነሳሳ ነገር ወይም ደግሞ እንደ ሮል ሞዴል የተጠቀምከው ሰው ማን ነው? ወደ ስዕል የገፋፋ ነገር ምንድን ነው? ስዕል በልጅነት የጀመርኩት ቡሳሌዎችን አላውቅም። ስዕል ግን የሆነ ስዕል አይቼ ደብተር ላይ የቅድስት አርሴማ ስዕል የእመቤታችን ስዕል ደብተር ላይ በመስራት ነው የጀመርኩትና ትምህርት ቤትም ሲያዩን ጥሩ ቴክኒክ ነበረኝ። ግድግዳ ላይ የትምህርት ቤት ግድግዳዎች ላይ ሰራ ነበር እኛ የተማርንበት ትምህርት ቤት እና ብዙ ስዕሎች እዛ አሉ። እኔን ያሰሩኝ ነበር። ላይብረሪ ይቀመጡ እንትን ሁሉች አሉ አይደል ቤተ ሙከራ አይደል እዛ ይቀመጣሉና እነሱንም እኔ እንድሰራ እድል ይሰጠኝ ነበር ትምህርት ቤታችን። ከዛ እያደገ የመጣ ነውና አብዛኛው ፐርሰንት በራሴ ነው እዚህ ያደረስኩት። የሚገርም ነው። ስለዚህ ከልጅነት ጀምሮ ነው ተሰጥኦ ያለው እንጂ አድገምን ብለ የመጣ አይደለም። ከልጅነት ጀምሮ የመጣ በጣም ይደንቅ ነው። ለምሳሌ አሁን በስዕላት ውስጥ ደግሞ ቅዱሳን ስዕላቶችን በምትስል ሰዓት የሚገጡም ፈተናዎች ቻሌንጆች እስኪ አጫውተን እስቲ። አሁን በቅዱሳን ስዕላት እግዚአብሔር ይመስገን እነሱ ከፈተናም ከብዙ ነገር ይጠብቃሉ። አንዳንዴ ያው ፈተና ብለን የምታስበው ነገር ከቤተ ክርስቲያን አባቶች የሚመጣ ነው ብዬ የማስበውና ቅዱሳን ስዕላት ላይ ብዙ ፈተና አለ። ሰዎች አሁን የሚረዱበት መንገድ ስዕልና ጥንት አባቶቻችን ያሳሳል ዘይቤ ይለያያል። አሁን እንደምታየው ነው ሶሻል ሚዲያው ላይ የካቶሊኮች ስዕሎች አሉ። እነሱ በጣም ትልቅ ፈተናዎች ናቸው። ሰዎች ደግሞ እነሱን እንድንሰራ ነው ፑሽ የሚያደርጉ የሚገፋፉን። እነሱ ደግሞ ያ አንዱ ማለት በስዕል ስርዓተ ቤተክርስቲያን ምንፍቅና እንደሚተላለፍበት ሁሉ አንዱ ትልቅ ፈተና እሱ ነው። የአረባውያን ስዕል አለ።
አህዛብ ከሃዲያን ማለት ነውና የነሱን ስዕል እንድንሰራላቸው የኛ የቤተክርስቲያን ልጆች ይጠይቁናል እና ይሄ ነው ትልቁ ፈተና ብዬ ማሰብ ይሄ ነው። እና ደግሞ ሰዓሊዎችን ፈተናቸው ተቀባይነት የሌላቸው እንደኛ ጀማሪዎች አሁን 6 ዓመት ምናምን ሆኖኛል በግሌ ብቻ መስራት ከጀመርኩ ግን እስካሁን ድረስ ትልቅ ፈተና አለ። የቤተክርስቲያን የት ጋር ሰርታል የት ደብር ሰርታል ብለው እድሉን አይሰጡም። እድል ላላቸው ሰዎች ደግሞ 40-50 እጥፍ ነው የሚሰጣቸው ለነሱ። ይሄ ነው ይገርም ነው። ትክክል። በነገራችን ላይ ቅዱሳን ስዕላት ሲሳሉ ዶግማ መጠበቅ አለባቸው፣ ቀኖና መጠበቅ አለበት፣ ስርዓተ ቤተክርስቲያን ዱምቱ ፊቱ መጠበቅ አለበት። እንዲያውም በ15ኛው መቶ ክፍለ ዘመን ላይ ይላል አንድ መጽሐፍ ላይ ሳነብ አንድ ከውጭ የመጣ ዜጋ አንድ ገዳም ሄዶ ስዕል ይስላል። የስዕል ዕውቀት ነበረው እና ያን ስዕል ሲስል የመድኃኔዓለምን ስዕል እንዲህ በሁለት እጁ አድርጎ ሁለት ጣት አድርጎ ይስላል። እና በዛ ዘመን የነበሩ አባቶች ዶግማውን ስለሚያውቁ ቀኖናውን ስለሚያውቁ ይሄ ሁለት ጣት ለምንድን ነው ብለው ሲጠይቁት አይ እኛ እኮ ካቶሊኮች ሁለት ባህሪ ነው ምናመልከው ክርስቶስ ኢየሱስን ብለው አሉ። ግን እነሱ አባቶች ምን አሉ? ኖ እኛ ኦርቶዶክስ ተዋሕዶ ቤተክርስቲያን የምናምነው ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ስለሆነ ስዕላቶቻችን በሙሉ የሚገልጧቸው ነገር ጥንቃቄ ስለሚፈልጉ ብለው አስተምረውት ምን ብለው ስዕሉንም አስተካክለው አሁን ድረስ ስዕሉ አለ የሚል ታሪክ አንብቤያለሁና በጣም ጥንቃቄ ይፈልጋል ስዕላቶች ላይ ማለት ነው። በእንደዚህ አይነት ስዕላቶች የተሳሉ የገጠሙ ነገሮች አሉ። አሁን ነግረኝ ታሪክ ሁለት ጣት አሁን በእኛ ቤተክርስቲያን ይሳላል። የራስ ትርጉም አለው። አንድ ጣት ተደርጎ ይሳላል። ምናልባት ባክግራውንድ ላይ ያሉ ስዕሎች አሁን ጌታችን ላይ ምስለ ፍቁር ወልዳ ላይ ያለው ስዕል ጌታችን ወደ ደረቷ እያመለከተ ሁለት ጣት እንደዚህ ጠቁሞ ይሳላል። ያ ማለት ደግሞ ሁለት ልደት እንዳለው ነው እንጂ ሁለት ባህሪ ለማለት አይደለም። ያን ነገር እንስራው ብዙ የቤተክርስቲያን ልጆች ይሄ እኮ የሁለት ባህሪን ለመግለጽ ነው የሚሳለው ይላሉ። ግን ቅድመ ዓለምና ድህረ ዓለም ያለ እናትና ያለ አባት መወለዱን እሱን ለማሰብ የእመቤታችንም አለ ሁለት ጣት የሚደረገው በስጋሽም በሐሳብሽ ድንግል ነሽ ለማለት ነው ያ የሚሰራው። አንድ ጣት ተደርጎ ይሰራል የጌታችንና እሱም አንድ አምላክ ማለት ነው። ወደ ደረቷ ነው የሚያመለክተው። በምስራቅ ኮከብ የመራቸው ሰብአ ሰገልን የመራቸው ኮከብ እሱን ለማመልከት ነው እንደመራቸው እሱ ለማሰብ ወደ ደረቷ አመልክተው ጣቱ የሚሰራው ማለት ነው። እያንዳንዱ ምስጢር አለው ማለት ነው። በትክክል ዝም ተብሎ ሰው ዕውቀት ስላለው ብቻ የሚሳል ነገር አይደለም። እያንዳንዱ ከልብሷ ጀምሮ እስከ ጌጧ እስከ ጠፍሯ ሁሉም ነገር የራስ ትርጉም አለው ማለት ነው። በጣም ይደንቅ ነው። በጣም ቀለም አቀማመጡ የራሳቸው ቀለምም ልክ ነው። ከውስጥ ቀይ ከላይ ሰማያዊ ራሱ ምስጢር አለው። ኮከብም እዚህ ግንባሯ ላይ ሶስት ኮከብ አለው። ጌታችን ደግሞ ስለሚሸፍነው ነው ጌታችን ከጀርባ ስላለ ማለት ነው። የሚደንቅ ነው። ምናልባት እንዲህ አይነት ቅዱሳን ስዕላትን ስለ ወደ ገዳም ወይም ደግሞ ወደ ተለያዩ አብያተ ክርስቲያናት የላካቸው ወይም ደግሞ እዛ ሄደ ሳልካቸው ስዕላቶች አሉ። ስለዚህ ድንቅ የሆነ ስዕላት ማለት ነው። በትክክል አሁን ከሰሯቸው ስዕሎች የራሴ ኦሪጂናል ምላቸው ስዕሎች አሉ። አሁን የአቡነ ተክለ ሃይማኖት ነው ብቻ የሰራው ስዕል አለ። የአቡነ ተክለ ሃይማኖት የኔ ስዕል ብቻ ነውና እሱ ደብረ ጽላልሽ አለ። የተለያዩ የኢትዮጵያ ክፍሎች ገጠራማ ቦታዎች ቤተክርስቲያኖችን ሰርቻለሁ፣ ጸሎት ቤቶችን ሰርቻለሁ። የተለየ እዚህ ደብረ ጽላልሽ አካባቢ በብዛት ተሰርተዋል ማለት ነውና እና መጓወራ ይላል። በዛውም አጫውተኝ እስኪ ስለ መጓወራ አንዳንድ የሰማሁት አለ። በጣም ደግሞ ቫይራል የወጣ አንድ ቅዱሳን ስዕላት አለ። እስኪ እሱን በደንብ አድርገህ እስኪ አጫውተን። እሱ ስዕል ማህበር አለና ማህበረ መጓ የሚባል እኔ እዛ ማህበር የገባሁት ያን ስዕል ከሰራው በኋላ ነው። ሳልልን ብለውኝ ከዛ የማህበሩ አባል አድርገውኝ እና አስኔ ነው አስኔ አባተ ማለት አስኔ አባተ ዙምባራ ብሎ ይዘፈነው አሁን ግን ትቶ ወደ መዝሙር ዓለም መጓ ሙሴያችን ነው። ሙሴ ነው አርቲስት ማለት ነው። እና እሱ ነው ያሰራኝ ስዕሉን። ሐሳቡንም አብረን ቁጭ ብለን እስኪ አድርገነው ዘንዶውን ሲገል ቅዱስ ዑራኤል የቅዱስ ዑራኤል ስዕል ነው። ከተቻለ ስክሪን ላይ እናሳያቸዋለን። በጣም ጥሩ ዘንዶውን እየገደለ እሱ ስዕል ከሄደ በኋላ ቆይቷል ራሱ አሁን ተአምር ያደርጋል። ብዙ ሰዎች ሲፈወሱበት እኔ በአይኔ በአካል አይቻለሁ ማለት ነው። ስዕሉ ተአምር ይሰራል። ተአምረኛ ስዕል ነው። ብዙ ሰዎች ደግሞ ሲያዩት ደግሞ
ይመለከታሉ ብዬ አስባለሁ። ይደንቅ ነው። በነገራችን ላይ ቅዱሳን ስዕላት ፎቶ አይደሉም። ቅዱሳን ስዕላት ጣዖት አይደሉም። እንደ ቤተክርስቲያናችን ስርዓት ቅዱሳን ስዕላት ስለ አድኖ የሚባሉት ለዛ ለተሳለበት ቤተ መቅደስ ከተሰጠ በኋላ ዝም ብሎ ገብቶ የሚለጠፍም አይደለም። በትክክል ብዙ ጸሎት ይደረግበታል። አባቶቻችን ሱባኤ ይዙበታል። ከዛ በማይጠንቱ ብዙ ራሱን የቻለ ጸሎት አለው። ያ ከተደረገ በኋላ ነው። ለዚህ ነው ኃይል አለው የምንለው፣ ፈዋሽ ነው የምንለው። እንዲያውም እኮ በግብፅ ሀገር ላይ የተሳሉ ቅዱሳን ስዕላት ላይ አንዳንዴ እመቤታችን ድንግል ማርያም ከስዕል ወጥታ የምትገለጽበት ሰዓት አለ። ብዙ የሚያሳዩ ታሪኮች አሉና እንደ ኖርማል የምናየው ነገር አይደለም። ምናልባት የእመጓው የቅዱስ ዑራኤልን ያ ምስል ማለት ነው ምን ያህል ዓመት ሆነው ከሳልከው? አሁን እሱ ወደ 6 ዓመት ይሆነዋል። ፕሪንት እየተደረገ ሰዎች በየሰው ቤት ገብቷል። ያ ስዕል ተአምር የሚያደርጉ ሰዎች የተፈወሱበት ስዕል ነው እና እኔም የዛኔ ጀማሪ እያለሁት ነው እና መንፈስ ቅዱስ እያደረበት ስዕል ነው ብዬ ነው የማስበው እና የዛኔ ብዙም የስዕል ችሎታ ብዙም አልነበረም። እንደዛም ሆኖ ግን እግዚአብሔር ኃይሉን ይገልጣል። በትክክል እግዚአብሔር በማንኛውም ነገር ይገልጣል እና ስዕሎች ደግሞ ከስማቸው ጀምሮ እንጠነቀቅላቸዋለን። ምስለ ስዕል ምናምን አንላቸው። ምስል ስንል ደግሞ የጣዖት ነውና ቅዱስ ስዕል ብቻ ነው ብለን ስዕሎችን መጥራት የምንችለው ቅዱስ ስዕል ብቻ ነው የምንላቸው። ስም አጠራራቸው መጠንቀቅ ያስፈልጋል ማለት ነው እንጂ ቅዱሳን ደግሞ እነዚህ እመቤታችን እኮ አይደለችም ብሎ ሰው ይረዳል። ያ ማለት ነው እመቤታችን ትመስላለች ብለን ሳይሆን የሷ ምሳሌ ነው የምንሰራው። እኛ ደግሞ ለስዕሉ አይደለም የምንሰግደውና ለእመቤታችን ነው እንዳለች ተደርጎ ነው እንጂ እመቤታችን ይሄን ትመስላለች፣ ይሄን ለብሳለች፣ በዚህ ዓመት እንደዚህ ነበረች ብለን ያን ለማሰብ አይደለም እና እንደዚህ አድርገን እንሰራለን። በጣም ጥሩ ኃይልዬ፣ የተወሰነ የሳልክ የምናየው ነገር ይኖራል። ግን አንድ የምጠይቅ ጥያቄ አሁን ይሄ ያለንበት ዘመን በተለይ ለቤተክርስቲያን ከነዚህ ከቅዱሳን ስዕላት ከሚሳሉ አሳሳሎች በጣም ፈተና ሆኖ የመጣባት ነገር አለ። እሱ ምንድነው ከተባለ በየማተሚያ ቤት ፕሪንት የሚደረጋሉ። በየማተሚያ ቤት 1 2 በኤአይ የሚሰሩ አሉ። አሁን ይሄ አንደኛው ነው። የኛ ደግሞ ጥንታዊ አባቶቻችን ዶግማውን፣ ቀኖናውን፣ ትውፊቱን፣ ስርዓቱን ጠብቀው የሚስሉት ደግሞ ቅዱሳን ስዕላቶች አሉ። አሁን መሀል ላይ ያለ ነው። በዚህ አባቶች አሉ፣ በዚህ ኤአይ አለ፣ ፕሪንት የሚደረግ አለ። እስኪ እነዚህን ሁለቱን እንድትለይልኝ እፈልጋለሁ። በፕሪንት የሚደረገው ችግር አለበት? እድሜውስ እንዴት ነው ይቆያል? ኤአይውስ የሚሳሉ ስዕላቶች በጣም የሚያማምሩ አድርገዋቸው ነው የሚቀይሩት። እሱ ላይስ ያለው አደጋ ምንድነው የሚለውንና የአባቶቻችን ደግሞ የሚስሉት ስዕላት እውነት ዘመን ተሻጋሪ ናቸው ምንድነው የሚለውን እስኪ እነዚህ ሁለቱን ለይልኝ። አሁን የአባቶቻችን ያሳሳል ዘይቤ የራሱ የተለየ መንገድ አለው። አንድ ስዕል ሲሰሩ ከዛ ስዕል ጋር ያንን ስዕል በተለየ መንገድ እንድናየው ሳይሆን እነዛ ቅዱሳን ጋር እንድንገናኝ ነው እንጂ ስዕሉን ጥሩ አድርጎ መስራት ይችላሉ፣ ሪያሊስቲክ አድርጎ መስራት ይችላሉ። አንዳንድ አባቶች ደግሞ አሁን ያለው አይረዱትም ያን ስዕል ማለት ነውና ከስዕል ባለቤት ጋር ግንኙነት እንድናደርግ ነው እንጂ ስዕሉ አምሮ ከስዕሉ ጋር የተለየ አትራክቲቭ እንዲኖረን አይደለም። ስዕሉ ወይ ያምራል እንዴ ነው የተሰራው ሲባል ከስርዓቱ አምልኮታችን ወተን እንሄዳለን። ብዙ ስዕሎች ደግሞ ባክግራውንዳቸው ላይ ምናምን ፍላት ነው የሚደረጉ፣ ዝርግ ቀለም አንድ ቶን ይሰሩና በዛ ነው የሚያልቁት። ከስዕሉ ጀርባ ከስዕሉ ባለቤት ብቻ ጋር እንድንገናኝ ስለሚፈልግ። አሁን ግን ያለው ባክግራውንድ ይኖራል፣ ተራራ ይኖራል፣ ድንጋዮች ይኖሩታል፣ ያ ሁሉ ይሰራል። አንድ ሰው ደግሞ ከዛ ጸሎት ወጥቶ ተራራውን ያያል፣ እንዴት ነው የሚያምሩ ማን ይሳለው ይሄን ስዕል ብሎ ከስዕሉ ባለቤት ጋር ያለው ግንኙነት ይወጣና ወደዚህ ይመጣል። እና ኤአይ አሁን ፈተና የሆነው ኤአይ ትልቅ ፈተና ነው። ፕሪንት እንኳን ትንሽ ለመቆጣጠር ቀላል ይሆን ነበር። ኤአይ ግን አሁን በየቀኑ ብዙ የኤአይ ስዕሎች ይመረታሉ። አሁን ብዙ የእመቤታችን ስዕሎች፣ የቅዱስ ሚካኤል፣ የአምላካችን የኢየሱስ ክርስቶስ ስዕሎች ሲሰሩ ወደ ኤአይ ቀይሩትና ዘመናዊ ወደ ሰው ሪያሊስቲክ በዚህ ዘመን እንዳለ ገሊን ይመስላል ብለን በመናስበው መንገድ ነው የሚቀይሩት። እና የኤአይ ስዕል
ልክ አይደለም። ስርዓት ቤተክርስቲያን በጣም የሚያፋልስ ነውና ለቤተክርስቲያንም ትልቅ መከራ ነው ብዬ ነው ማሰው። ግን ያን ነገር መረዳት አይቻልም። ትልቅ መከራ ነው ብዬ ነው ማሰው እንደ ሰዓሊነቴ ማለት ነውና አልተረዱትም። አንድ ኤአይ ላይ ቀደም ያሳየኝ ነበር ከካሜራ ጀርባ የእመቤታችን የቅድስት ድንግል ማርያም ምስል 3 እጆች ያለ ይሄ ኤአይ ነው የመጣው ብለኛል እና ያንተ ራስህ የሳልከው ምስል ነበር። እስኪ ስለሱ አጫውተኝ። አሁን ስዕሎች ኤአይ ማለት ያው አያስብም፣ እኛ የሰጠነው ነገር ነው ወደኛ የሚሰጠን ለጥሩ ለሌላ ነገር የሚጠቀሙበት ይኖር። ቤተክርስቲያን ውስጥ መጠቀም በስዕል ውስጥ መጠቀም አለብን ብዬ አላስብም እና ኤአይ ማሰብ ስለማይችል 3 እጅ አድርጎ ሰው ሲቀይረው ያን ስዕል ወደ 3 እጅ ተቀየረ። ሰው ግን ሌላ ሰው ሲያየው ሌላ ትምህርት ነው የሚያስተላልፈው። እመቤታችን 2 እጅ ነው ያላት፣ 3 እጅ ሲሆን ደግሞ ሌላ ትምህርት ነው የሚተላለፈውና ለቤተክርስቲያንም ሌላ ፈተና ነው ብዬ ነው የማስበው እና ያ ነገር ደግሞ ከጊዜ ሂደት በኋላ ሰዎች ይረዱታል ብዬ አስባለሁ። የኤአይ ስዕሎችን ባትጠቀሙ ብዬ እመክራቸዋለሁ ማለት ነው። በጣም ጥሩ እውነትህን ነው። እና የፕሪንት ስዕሎች ስንመጣ ደግሞ የፕሪንት ስዕሎች ሲሳሉ አንደኛ ጸሎት አይደረግባቸውም፣ ዝም ብለው የሚሰሩት ማተሚያ ቤት የማን እንደሆነ ራሱ አይታወቅም። የካቶሊኮች ስዕል ይታተማል። ከውጭ የመጡ ስዕሎች ያምራሉ ተብሎ በዚህ አጋጣሚ አታሚዎቹ ሙስሊምም ሊሆን ይችላል፣ ፕሮቴስታንትም ሊሆን ይችላል፣ አማኝም ሊሆን ይችላል፣ ጫት እየቃመም ሊሆን ይችላል። ብቻ ብዙ ነገር የሆኑ ከፕሪንት ቤት ሊታተም ይችላል እና እንደዛ ሲሰሩ ስዕሎች ደግሞ ከስዕሎች ማግኘት ያለብን በረከት እናጣለን። በስዕሎች የሚደረጉ ተአምሮች ምናምን አናገኛቸውም። ስዕሎችም በቅድስና በንጽህና ሲሰሩ ጥሩ ነው። የፕሪንት ስዕሎች ደግሞ በዛ መሰረት ነው። ሰዎች ደግሞ ፕሪንት የሚያደርጉት ስዕል ቢያስተውሉ ጥሩ ነው። ከተቻለ ደግሞ ፕሪንት አለመጠቀም እኮ የተሻለ በጣም ጥሩ ነው። ግን አቅም ሰው የለንም ብለው ነው የሚያስበው። እሱ ደግሞ 10 ስዕል ፕሪንት ከሚያሰራ አንድ ቅዱስ ስዕል በእጅ ይሰራ ለልጅ የሚተላለፍ ይሄ 5 ዓመት በኋላ ፌድ ያደርጋል። በ50 ዓመት ስንት ስዕል ያሰራል ይሄ ሰው ማለት ነው። ስለዚህ አንድ ስዕል አሰርቶ ለልጅ የሚተላለፍ ቅርስ ይሆናል ማለት ነው። ስለዚህ ፕሪንት የሚደረጉት እድሜ የላቸውም ነው። የተወሰነ ሄዱና እንትን ያደርጋሉ፣ ፌድ እያደረጉ ይመጣሉ። ያሰራው ሰው ራሱ አይታወቅም። ዋናው እሱ ነው። ማን እንደሚስለው ፕሪንት እንደሚያደርገው ማናቅም። በነገራችን ላይ እንደውም እኮ አሁን ቤተክርስቲያን በዚህ ዙሪያ አንድ ጠንካራ መልእክት አውጥታለች። ለምሳሌ አሁን የኢየሱስ ክርስቶስ ፊልም ላይ ያለው ይሄ ዋና አክተር ሆኖ የሚጫወተውን ሰው ብዙ ቤት ውስጥ አለ። አሁን ቤተክርስቲያንን አውግዛለች፣ አውጡ ብላለች። የብዙ ቅዱሳን ስዕላት የማይገናኝ በየቤት ጸሎት ይደረግበታል። ይሄ ቤተክርስቲያን አውግዛለች፣ አትቀበለውም። ምንድነው ከተባለ ፕሪንት የሚደረጉ ስለሆነ ማለት ነው። ስለዚህ አድማጭ ተመልካቾቻችን በዚሁ አጋጣሚ በየጸሎት ቤታችን ውስጥ ያሉ ቅዱሳን ስዕላት ምንድናቸው የሚለው ማወቅ መቻል አለበት፣ ግዴታ ነው። ካልሆነ ጸሎታችን ለምን አላረገም፣ ለምንድነው እግዚአብሔር ያልሰማነው የምንለው ነገር ስዕላት ፊት ቆመን አንዱ ችግር ሊሆንብን ስለሚችል ትክክለኛ ስርዓተ ቤተክርስቲያን የጠበቀ ቀኖናውን የጠበቀውን ስዕል ቅዱሳን ስዕላት በቤታችሁ ወይም በጸሎት ቤት ማድረግ ያስፈልጋል። ዋናው ትልቁ አጀንዳ ይሄ ነው። በጣም ጥሩ። አሁን የፕሪንቱ እድሜ ጠገብ ካልሆነ በጣም አናሳ ከሆነ የጥንታውያን አባቶቻችን በብራና በየመቅደሳውን በላሊበላ ብታይ በድንጋይ ላይ የሚሳሉ ስዕሎች አሉና አሁን ድረስ ቀለሙ ራሱ ነው። ምን ሲጠና 1000 ምናምን ዓመት 800 ዓመት 500 ዓመት ይባላል። ያስደንቀኛል። ከዛ በላይ ማለት እስኪ አሁን የድሮቹን ንገረኝና ምን ያህል ዓመት እንደሚቆዩ አንተስ የምትስላቸው ቅዱሳን ስዕላት እንዴት ናቸው? የመቆየታቸው ነገር አሁን የአባቶቻችን ያሳሳል ጊዜያቸው የሚቆዩት አንተ እንዳልከው ከ1000 ዓመት በላይ ብለን ያዘው። ከዛ ዓመት በታችም አለ። ከፍተኛው እስከ 1000 ዓመት በላይ ያለው ከ1100 እስከ ከዛ በታች ያለ እድሜ ይቆያሉ እና ስዕል መሳል የጀመረው ከዛ ጊዜ ጀምሮ የስዕል አብዮት የጀመረው ከዛ በኋላ ስለሆነ ይቆያሉ። አንደኛ ያንዳንዱ ስዕል ሲሰራ በጥንቃቄ የሚሰሩት ለትውልድ እንዲተላለፍ ነው የሚሰሩት። ሁለተኛ ደግሞ ጥንቃቄ ይደረግባቸዋል። ማቴሪያሎች የሚሰሩበት ቆዳው ተፍቆ ብራናው ሁሉም ነገር ተዘጋጅቶ ስለሚዘጋጀው ለዛ ፐርፐዝ ብቻ ነው። አሁን ምን ሰራው ግን
በዚህ ዘመን የሆነ ገንዘብ እንዲያስገኝልን አባቶች ግን 20 ዓመት ድረስ ቀለም ይጠብቃሉ። ያ ቀለም እስኪደርስላቸው 20 ዓመት ይጠብቃሉ። እስከ 20 ዓመት አንድን ቅዱሳን ስዕላት ለመሳል ያ ቀለም ካጡት እስከ 20 ዓመት ድረስ ያን ቀለም አዘጋጅቶ እስኪመጣላቸው እስከ 20 ዓመት ድረስ የሚቆዩበት ጊዜ እንዳለ መረጃው አለ። የሚገርም ነው። ተጠበው ተጨንቀው ነው። በትክክል አሁን በእኛ ዘመን ያሉ ደግሞ የፋብሪካ ቀለሞች ናቸው። እኛ የምንሰራባቸው ማቴሪያሎች ሻል የሚሉ ማቴሪያሎች ናቸው። እኔ የምሰራባቸው ዓለም ላይ ያለ የሚባለው ማቴሪያል በሱ ነው የምሰራው። አክለሪክ የሚባል ቀለም አለ፣ በሱ ነው የምንሰራው። እነሱም ያው ለሰዓሊም ችግር አለባቸው። ችግር አለባቸው ማለት ከጤና አንፃር የሚያመጡት ነገር አለ። እስቲ አጫውተው። አሁን ሞር ይሄኛው የተሻለ ቀለም ነው የሚባለው። ሰዓሊው በሚስልበት ጊዜ ሁሌ ከስዕሉ ጋር ሲገናኝ ቀለሞችን ካልመረጥን ችግር ነው የሚሆንብንና ያ በጣም ሳይድ ኢፌክት አለው። ሳይድ ኢፌክት ይኖራቸዋል እና የተሻለውን ነገር ለመጠቀም ሞከር ነው ወይ ደግሞ ወደ ጥንት ዘመን እንመለሳለን። ወደ ጥንት እውነት ነው። በጣም ደስ የሚል ነው ኃይልዬ። እንዳልከው ነው ይሄኛው አሁን የአባቶቻችን የነሱን ፈለግ ተከትለ ነው አንተ የምትስለው። በአመታት ደረጃ እስከ 3 ትውልድ ረጅም ዓመት እነዚህ መቆየት እስከ 3 ትውልድ በደም ከዛ በላይ ይቆያል። ሳይታደሱ ነው እንጂ ያልኩት አሁን በጥንቃቄ ከተቀመጡ እስከ 3 ትውልድ ድረስ ይቆያሉ። ከዛ ይታደሱና ደግሞ ይቀጥላሉ። ቅርስ ስለሚሆኑ ይዛኔ በዛ መሰረት ነው የሚቀጥሉት። 3 ትውልድ ማለት ደግሞ ያው ማባዘን በእኛ እድሜ ራሱ አንድ ትውልድ የምንለው 100 ዓመት ነው። ስለዚህ 3 ካልን እስከ 300 ዓመት እንደው በትንሹ እንደዛ ነው የሚሄደው ነው። በጣም ይታደስ ማለት ነው። ከዛ አዲሰናቸው ደግሞ እንደዛ ደግሞ ይቀጥላሉ ማለት ለልጅ ይተላለፋል። ስለዚህ አድማጭ ተመልካቾቻችን ፕሪንት የሚደረገውና በእጅ የሚሳለው ቅዱሳን ስዕላት ልዩነታቸው ይሄ ነው። የመቆየቱ ነገር በጣም አሳሳቢ ስለሆነ ሁልጊዜም እንደዚህ አይነት ቅዱሳን ስዕላት ላይ ትኩረት ማድረግ አለብን። አይልዬ አንድ ጥያቄ ልጠይቅ። አሁን ቅዱሳን ስዕላት ሲሳሉ ተመስጦ የሚባል ነገር አለ። በአንድ ወቅት ሊቀ መዘምራን ዘማሪ ይልማ ኃይሉ በአንድ አጋጣሚ ቁጭ ብለን ምሳ እየበላን ስለ ቅዱሳን ስዕላት ያወራን ጀመረ እና እኔ እንደሚስል አላውቅም፣ እንደሚዘምር ነው የማውቀው። ለካ በጣም ጎበዝ ሳሊ ነው። እንዳውም አሁን በቅርብ አሜሪካን ያለው ላይቭ ላይ በቲክቶክ እየገባ ሁሉ የሚስልበት አጋጣሚ አለ። ድንገት አይተው ከሆነ እና ምን አለኝ ሲያጫውተን እኔ ልክ ልቤ ሲነሳሳ ለመሳል ቅዱሳን ስዕላትን ማለት ነው የመጀመሪያ አእምሮ ላይ የሚመጣው ሰዓታትን ነው መከፍተው አለ። እንግዲህ ሰዓታት ዜማ አስበው እንግዲህ ምን ልብን እንዴት ምን ሊያደርግ እንደሚችል እና እሱን ከፍታለሁኝ። ከዛ በኋላ ግን አለ እጄን የድንግል ማርያም ምስል ከሆነ ምስለው እመብርሃን ነው የምትይዘው አለ። ከዛም በኋላ አላውቀውም ራሴን እማቀው የሆነ ሰዓት ላይ ነው እማቀው የእመቤታችን መሳለ የቅዱስ ሚካኤልን ምስል ከሆነ ቅዱስ ሚካኤልን እጄን ይዟል። ይሄ እውነት ነው መነግራችሁ አለ እና በዛ ተመስጦ ውስጥ ሆኖ ነው ቅዱሳን ስዕላትን የሚስለው። አንተ ስትስልስ እንዴት ነው እስቲ? በዚህ አጋጣሚ ዘማሪ ይልማ ኃይሉ ሊቀ መዘምራን ይልማ ኃይሉ መዝሙሮችን ከፍተን አንደኛ ተመስጦት ከምንገባበት መዝሙሮች አንዱ የሱ መዝሙር ያው የይልማ ኃይሉ ነው። የሱን መዝሙሮች ቀን በቀን 2-3 የምንከፍትበት አለ። አልበሙ አልቆ ድጋሚ 2-3 የምናደምጥበት ጊዜ አለና የሱ መዝሙር እየሰማ ነው የምንከታተለው። በዛው ላይ ደግሞ የኛ የይልማ ኃይሉ መዝሙሮች እያዳመጥ ነው የምንሰራው። በዚህ አጋጣሚ በእኛ ስራ ውስጥም አለ ብዙ መክሊቶች የተሰጡት ዘማሪ ሰዓሊም ከያኒም ሁሉም ነገር ጻፊም ነው ባይዘው በጣም ብዙ መጽሐፍ ይጽፋል እና በጣም አስደናቂ አባታችን ነው። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንጻ ቤተክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለርሱ የሚገባውን ክብር ሰተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን።
እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብለው የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። አሁን በምሰራበት ጊዜ ሁሌ ቅዱሳን ስዕላት ሲሰሩ እኛ ፈልገን አይደለም የምንሰራቸው። ቅዱሳኖች በራሳቸው መንገድ እኛ እንድንሰራበት እጃችን እንዳለው ራሱ ነው አይምሯቸው የሚቆጣጠረናል። ስዕሉ እስከገባን በኋላ ራሳችን አናቀውም። ብቻ ስንጨርስ ወይ መብራት ሲጠፋ ነው እኛም ትዝ የሚለን እንጂ በተመስጦ ነው የሚሰሩት። ሀሳብ ውስጥ ገባል። የእመቤታችን ይሳልክ ከሆነ የእመቤታችንን ነገር ማርያም እያሰብክ ነው የምትሰራው። ይመጣባል አይምሮ ላይና ሁሉም ዓለም ላይ ያለው ነገር በሙሉ የሚያስረሱ ናቸው። ስዕል ላይ ስንሰራ ሁሉም ነገር ትረሳዋለህ ተመስጦ ስትሆን። በጣም የሚገርም ነው። አንድ መጽሐፍ ላይ ምን አነበብኩ መሰለ? ቅዱሳን ስዕላትን መሳል መጽሐፍ እንደ መጽሐፍ አይደለም ይላል። ለምሳሌ አንድ ሰው መጽሐፍ ቢጽፍ አለ የሚያነበው ሰው ማንበብ የሚወድ ሰው ወይ የተማረ ሰው ወይም ለማንበብ የተሰጠ ሰው አለ። ሁሉም ያነባል ማለት አይደለም። ቅዱሳት ስዕላት ግን ሁሉም የሚያየው ነገር ነው። ስለዚህ ሲሳል በጣም ጥንቃቄ ይፈልጋል። ምክንያቱም የተማረውም ያልተማረውም ማንም ሰው ነው ስዕላቱን የሚያየውና የሚል አንድ ነገር አንብቤያና በዛ ልክ ተመስጦ ውስጥ ተገብቶ የሚሳለው ሌሎቹም ሰዎች በደንብ ስለሚመለከቱትም ጭምር ነው። አንተ ተመስጦ ውስጥ ገብተህ የምትስለው ስዕል ሌላ ሰውም ደግሞ ስዕልህን ሲያየው ቅዱሳን ስዕላቶችን ሲያየው ይመሰጣል። አንተ የዘራኸውን ነው እዛ ጋር ሌላ ሰው ደግሞ የሚያጭደውና መመሰጥ መሰረታዊ ነገር ነው ብዬ አስባለሁ። ምናልባት ኃይልዬ እዚች አጋጣሚ አንድ ጥያቄ ብጠይቅም፣ ለምሳሌ ወጣት ነህ፣ ገና ነህ። ያው እድሜ አይጠየቅም፣ የወንድ ልጅ እድሜ ይጠየቃል። 25 ዓመት ነው። በእውነት ዋው፣ በጣም የሚገርም ነው። አትመስልም ግን አሁን 25 አጋምሻለሁ ማለት ወደ 26 እየሄድክ ነው። የሚደንቅ ነው። በጣም የሚገርም ነው። ያው እንግዲህ ረጅምን ጊዜ በዚህ በወጣትነት እድሜ እንዳልከው በስዕሉ በምኑ ሁሉ ነገር በምትሄድበት ሰዓት የህይወት ውጣ ውረዶች አሉ፣ ፈተናዎች አሉ፣ ችግሮች አሉ፣ መራብ አለ፣ መጠማት አለ፣ ፍቅር ማጣት አለ። አንዳንዴ እንደዚህ ቅዱሳት ስዕላትም ደግሞ ሰርተ ሰው ጋር አለመድረስም አለ እና እስቲ የህይወትን ደግሞ እስቲ ከቅዱሳን ስዕላት ጋር ወደዚህ እስክትመጣ ድረስ የነበረውን ደግሞ እስቲ መለስ ብለን ደግሞ ትንሽ እንጫወት። እሺ
ቅዱሳን ስላለ መስራት እኔ ብዙ ዋጋዎች ከፍያለሁ ብዬ አስባለሁና ብዙ ሰው ለምኛለሁ፣ ብዙ ሰው ጠይቄያለሁ። ቅዱሳን ስላለ መስራት መሰራበት የነበሩ ቤቶችም ቅዱሳን ስላለ እንዲያስተምሩኝ ጠይቄያለሁ። ቤተሰብም ኔጌቲቭ አመለካከት ነው ያለው ይሄን ነገር እንድሰራ ፋሚሊ ያንተ ቤተሰቦች ስዕል እንድትስል ያለው አመለካከት በጣም የተለየ ነው። ሌላ ስራ እንድሰራ ነው የሚፈልጉት፣ አይፈልጉትም። ይሄ ፈተና እኮ ነው አንዱ። ሁሉም ሰዓሊ ላይ አብዛኛው ሰዓሊ ላይ ያለ ነው እንደዚህ ነገር አለ፣ በጣም አለ። ምን ይሰራልሃል? ይሄ እኮ እድገት የለውም። እድገት የሚሰጠው ሁሉ አምላካችን። ግን ይቅርታ አድርግልኝና በዓለም ደረጃውን በእነዚህ ቅዱሳን ስዕላት ሳይሆን በዓለሙ እኮ በጣም ትልቅ ገንዘብ የሚያስገኝ ነገር ነው አይደለም? ለስዕል የሚሰጠው አመለካከት ዓለም ላይ የተለየ ነው። አሁን እነ ሎሬት አባቶቻችንም በነገስታቱ ዘመን ለስዕል የሚሰጠው አመለካከት ትልቅ ነበር። ለሳሊዎች ቤት ይሰጣቸው እንደ አሁን እንዴት ልበል የራሳቸው ቤት ይሰጣቸዋል፣ መተዳደሪያ ይሰጣቸዋል እና የንጉሱ አንድ እጅ እንደመባል ነው ሁሉ የሚቆጠሩትና ከዛን ዘመን ክብር ነበረው። አሁን ግን ክብሩ እየጠፋ ሰውም ለስዕል ያለው ፍቅር እየጠፋ መጣ። ነገስታቱ ስዕል በጣም ይወዳሉ። እንዲተዋወቅም በጣም ጠረዋል። ሰውም በዛን ዘመን የነበረው ለስዕል አመለካከት ትልቅ ነበር። አሁን ግን ስዕል ሰው በፕሪንቱም በምኑም ሲያገኘው ረከሰበት፣ ቀለለበት ብዬ አስባለሁና ያ ነው ስዕልን ለመስራት ብዙ ፈተናዎች ከከፈልኩባቸው ውስጥ በኮሮና ጊዜ ከምሰራበት ቤት ተባረርኩ። ኮሮና ጊዜ ስዕል ሰራ ነበር በመሃል። ከዛ በሽታው መጣ፣ ቤት ይዘጋል፣ ውጣ ተባልኩኝ። ልቀቅ አሉ እና ማቆም የለም የትም የለም። ችግር ነበር። ስዕል የምትስልበት ቤትን ነው ወይስ መኖሪያ ቤትን? አይደለም፣ ተቀጥሬ ይሰራ ነበር። ሌላ ስዕል ካፌ ውስጥ ሰራ ነበር። ካፌ እየሰራው ማታ ስዕል ሰራ ነበር። ካፌ ማለት መስተንግዶ። እስኪ አጫውተን፣ እስኪ አሁን ይሄን ህይወት አጫውተን። ካፌም ሰርታል? ብዙ አሁን የሰው ቤት ወደ ከ10 በላይ ሙያዎች አሉኝ። ምግብ ሰራለው። ምግብ ማለት ኩክ ታረጋለህ? እንደ ሼፍም ነበር የተወሰነ ጊዜ። ባሪስታ፣ ጽዳት፣ ከጽዳት ጀምሮ ነው። ባሪስታ ማለት ሻይ ቡና የሚቀዳ እና ጽዳት። በትክክል ጽዳት ማለት ሁሉም ጽዳት ያጠቃልላል። ሽንት ቤት ጀምሮ አጥቻለሁ፣ ብርጭቆ ማጠቢያለሁ። ይሄ የጀመረው ከቤተሰብ ከወጣ በኋላ ነው። ከሁመራ ጀምሮ ነቀምቴ ከገባው በኋላ የመጣ ነው። የሰው ቤት ሽንት ቤት ማጽዳት፣ ብርጭቆ በማጠብ እያደግ ስትሄድ መስተንግዶ ሲያደርጉ በዛ እያደገ መጣ። ስዕሉን ለመስራት ነው የሁሉ ዋጋ የተከፈለው። እናቴን ለመፈለግ ነበር፣ ያም አልተሳካም ነበረ። እረኝነትም ሰርተሃል። 10 ከተባሉት አንዱ እሱም ይገባል። ከዛ በላይ ናቸውና የሰው ቤት ነው ብዙ ቤት ገብቻ ይቻላል። በዚህ ውስጥ ምን ፈተና ገጠመ? አሁን በዚህ በሼፍነት፣ በባሪስታነት፣ በጽዳት በምን በጣም ውስጥን ተች ያደርገውና ተስፋ ያስቆረጠ ነገር አለ? ያዘንክበት በቃ ምን ነው እግዚአብሔር ያወጣበት? እኔ ያዘንኩበት ወደሱ ደግሞ እንመጣለንና ምትሰራባቸው ሰዎች ለስዕል የሚሰጡት አመለካከት በጣም የተለየ ነው። አይፈልጉም። ማንኛውም ሰው ስትሰራ ደሞኝ እንደ ባላገር አርጎ ነው። ባላገር ደግሞ ያው አገር ያለው እንደማለት አላወቁም እንጂ ያን ሁሉ ፈተና ብዙ ፈተናዎች አልፈዋል። የሰው ፊት ማየትም ድረስ መራብ። ኮሮና በገባ ጊዜ ልንገር የሰውየው የወጣውበት ቤት ውጣ ነው የተባልኩት። በሰዓቱ ያው መበላው መጠጣው ራሱ አልነበረምና በቀን አንድ ነበር መበላው። እሱም ቲማቲም እበላለሁ። ከባድ ጊዜ ነው። ያ ዘመን ከባድ ነው። አይዞን ፈተና ዘመን ነው። ወቅቱ ከባድ ጊዜ ነው። በጣም አስቀያሚ ሰዓት ነው። አይዞን እንደ ሀገርም እንደ ዓለምም የተፈተነበት የዛኔ በምሰራበት ጊዜ በቀን
አይዞን ይርበኝ ነበር። ከዛ ሆዴን ያመኛል። ይሄ ነገር ምንድነው? የቺካ ራሴን ጠይቀዋለሁ። በቃ ሆዴን ይቆርጠኛል ምንድነው ብዬ በቃ ራሴን ጠይቀዋለሁና ያለ ነገር ለካ ጨጓራዬ አሲድ ተቀይሯል። ዳሜጅ ከዛ በኋላ ያን ብዙ ችግር አለፈ። ከዛ በኋላ እግዚአብሔር ይመስገን እግዚአብሔርንም ጠየቁት። ደብረ አሚን አቡነ ተክለ ሃይማኖት እቺ አባታችን አቡነ ተክለ ሃይማኖት ብዙ ነገር አድርገውልኛል። ጻድቅ እና መራብ ብዙ ችግር አይቻለሁ። ያ የመጣው ደግሞ ብዙ ችግር ውስጥ ላይ አሳርፎ ትልቁ ፈተና ይሄ ነበር። ስታድግ ደግሞ ሁሉም ይፈልጋል። በዛ ሰዓት ፈላጊ የለም። ቤተሰብም ያው ይርቃል እና ጨጓራዬ እንደዛ ሆኖ ከዛ እግዚአብሔር ይመስገን አንድ ስዕልም በወር ይመጣል። በአምስት ወሩ አንድ ስዕል ሰርቼ ያችን እያጠራቀምኩ ማልፍበት ጊዜ ነበር። ያ ሁሉ ከተፈጠረ በኋላ ካሳንቺስ ዘመናዊ ትምህርት ማር ነበር። ስዕል ማለት ነው። አስናቀ የሚባል አስተማሪያችን አለ። እሱ 800 ብር በሰዓቱ ቀለም ግዛ ብሎ ሰጠኝና አይ እንደዚህ እርቦኛል ስለው አይ ምግብ ነው የምበላበት ችግር የለው እንተ ይሄን ወተት ዳቦ እያደረክ እስከ 1 ወር ይዛል ቀለሙም ራስ ይገዛል ብሎ ገዛልኝ። ትልቅ ባለውለታዬና ድንቅ መምህራችን ነበር። አመስግነው። በዚህ አጋጣሚ አስናቀ አመሰግናለሁ። ትልቅ ደረጃ ላይ እንደርስ ካሉት ሰዎች አንዱ እና ትምህርት ቤቱ አስናቀ የሚባለው 800 ብር ሰጠኝ። ቀለሙን ይገዛል አለው ብሎ ሰጠኝ ያንን ብር። ከዛ በኋላ የቀጠለው ቀለሙ ነበረኝ ጨርሼ ነው ቀለም ገዛልኝ። ያው ብርም ሰጠኝ። ለረጅም ጊዜ ቆየሁበት። ትምህርት ቤት ራሱ ከፍ ያላቀ መጀመሪያ ስገባ 2 ወር 3 ወር ብቻ ነው የከፈልኩት እና የትምህርት ቤት ክፍያው ቀርቶ አንቀበልም ተብዬ ያ ሁሉ ነገር አልፎ ከዛ በኋላ የቀጠለው ስዕል ወደ መስራት ነው። ያን ቀለም ሰጠኝ። ዝም ብዬ ስኬች አደረኩ። የእመቤታችን ስዕል ነው ፖስት አደረኩት። ፖስት ሳደርገው አንድ ወዳጄ አሰራልኝ። በቤተክርስቲያን አንድ ስዕል አለች እሷን ስራልኝ አለኝ። አንድ ስዕል እሷን ሰራሁለት። በቃ ደስ ነው ያለኝ። ያችን በፍቅር ነው የሰራሁለት። ስጦታ ለሰው የሚሰጠው ነበር ፈልጎ ሳይሆን እኔን ለማበረታታት ነበር ያን ስዕል ሰራሁለት። ከዛ በኋላ እሱን ፖስት አደረገልኝ። 1 2 እያለ 3 እያለ እየቀጠለ መጣ ማለት ነውና በወር 1 ስራ 2 ስራ እየቀጠለ ከዛ ደግሞ ወደ ትዳሩም ገባን። ትዳር ላይ ከዛ በኋላ ወደ ትዳር የገባው ከዛ እስቲ በዛው ማጫውተን እስኪ ስለ ትዳር ሳጫውት ፍቅረኛዬ በፍቅር ጊዜ እያለን በጭኝነት ጊዜ እያለን ረጅም ጊዜ ቆይተናል። ከስዕሉ በፊት በራ ያለው ጅምር ነው። በልጅነታችን ነው እዛ ነው የምትተዋወቁት? ከዛን ጀምሮ ነው የምንተዋወቀውና የልጅነት አብሮ አደጊ ነች። አብራ ዋጋ የከፈለች ማለት ነው። አብሮ አደጊ ነች። ከዛ በኋላ ነው ከስዕሉ በኋላ ነው ወደ ፍቅር ወደ ምን የተገባው ወደ ትዳር በማሰብ ነው የተገባውና ብዙ እሷን ካገኘ በኋላ ብዙ በረከት ነው ያገኘው። ሚስትን ያገኘ በረከትን ያገኘ ይላል። በትክክልና እሷ ጋር ከሆንኩ በኋላ ብዙ በረከት ነው ያገኘው። ጤናዬን አገኘው፣ ራሴን አገኘው። ቤተክርስቲያን ከሷ ጋር ነው የምሄደው። ቤተክርስቲያን እንድወድ አድርጋኛለች እሷና ልጁ ሴት ነች። በዚህ አጋጣሚ ደግሞ ምስጋና ላይ እሷን ታስገባልኛለች ብዬ አስባለሁ። በጣም ጥሩ። እሷ ባለቤቴ ብዙ ውለታ ብዙ አድርጋልኛለች፣ ብዙ ዋጋም ከፍላለች ከኔ ጋር። ከጠንካራ ወንድ ጀርባ ጠንካራ ሴት አለች ይባላል። እሱ እኔ በደንብ ያየሁበት ነው። ቤተሰብ አለኝ ብዬ ማስበው አንደኛ ሰው ነው። አሁን ቤተሰብ እንዳለኝ የሚሰማኝ ከሰው ጋር ሰው ነው። ትክክል። ያሳለፍከው ብቸኝነት ቤተሰብነት ስሜት አሁን ተሰምቶኛል። ትክክል። ልጆች አሉ?
ልጆች የሉንም ገና ነው። በ25 ዓመት ትንሽ ልቆይ ብለህ ነው? አይደለም በመሀል ትንሽ ችግር ነበረ። ከሷም ከሀገር ውጭ ሄዳ ነበር። ከኢትዮጵያ ውጭ ለስራ ማለት ነው? አረብ ሀገር ነው ሄደችው። አረብ ሀገር ነበረች። ችግር ለማሸነፍ ግዴታ አብረና አንድ አመት ከኖርን በኋላ ወደ ውጭ ወጣች። ሄደች። ከትናንት ወዲያ ነው የመጣችው። ቅርብ ጊዜ 3ኛ ቀን ነው ከመጣች። እንኳን በሰላም መጣች። እንደ ነጋሽ ሚዲያ እንኳን በደህና መጣሽ ብለን ንገረልን። አበባ ይዘን እንቀበል ነበር። በትክክል ደስ ይላል። በጣም ደስ ይላል። በጣም ደስ ይላል። የሚገርም ነው ኃይልዬ። ማለት ይሄ ነው አንዳንድ ውጣ ውረዶች ሁሉ የተከፈለው ቅዱሳን ስዕላት ላይ እሱን ለማድረግ ነው እንጂ በሌላ አቋራጭ ብዙ ህይወት መኬድም ይቻል ነበረ። ግን የኮሮና ጊዜ ስታነሳ በጣም ማለት የነበረው ድባብ እንኳን ቤተሰብ ሳይኖርህ እንኳን ጓደኛ ርቆ ከቤተሰብ ጋር እንኳን ሆነ የፈተና ዘመን ነበር። እናት አባት አጠገብ ጋር እንኳን ሆኖ ከባድ ነበር። እንኳን ብቻ ጭልም መውዳለ እንትን ውስጥ የነበርክበት የሚያሳዝን የህይወት ታሪክ ነው ኃይልዬ። ግን እግዚአብሔር አሻጋሪ ነው። እግዚአብሔር አሻግሮ እዚህ አድርሰዋል። ቀላል ነገር አይደለም። ምናልባት ያ ቦታው ላይ ስንሆን ነው ህመሙ ያስለቀሰ የሚያ ነው። ሁላችንም ውስጥ ቁስል አለ። ሁላችንም ውስጥ የተቀመጠ ትላንትናን ስናይ ብዙ የተቀመጠ ነገር አለ። ግን ምናልባት ካንተ ወጣቱ መማር ያለበት ነገር አለ ብዬ አስባለሁ። አሁን ብዙ ተስፋ የሚቆርጥ ወጣት አለ። ብዙ የሚሰደድ አለ። ብዙ ሀገር ጥሎ የሚወጣ አለ። በሊቢያ በመርከብ የውሃ እንትን ምንድነው ይባለው ራት የሆነ ብዙ የሞተ ሰው አለ። እና ምናልባት ኃይልዬ እስኪ ወጣት ነህ አንተ ገና 25 ዓመት ወጣት ነህ። ወደ 26 እየሄድክ ነው። እስኪ ከትናንትና በዚች ባሳያት ህይወት ውስጥ ሆነ እንደው ለወጣቶቹ ትንሽ መልእክት ብትነግር፣ ተስፋ ለቆረጠው እዚህ ጋር መደረስ አይቻልም ላለው ሰው ትንሽ መልእክት ብትነግር። እኔ ባለፍኩበት ጊዜ ብዙ ተስፋ የሚያስቆርጡ ነገሮች ነበር በጣም። እና አንደኛው የነገርኩ ታሪክ ነው። ሌሎች ታሪኮችም አንዳንድ ማይነገሩ ነገሮች ይኖራሉ። እኔ ወደ መጥፎ ነገር እንዳልገባ ካያደረጉኝ ነገሮች ቤተክርስቲያን መጠጋቴ፣ ቤተክርስቲያን ማወቄ፣ ይሄ ነገር መጥፎ ነገሮችን ተረድቼባታለሁ። ቤተክርስቲያን መጥፎ ነገር እንዳላረግ ብዙ ነገሮች አሉ። እነዛ ነገሮችን እንዳላረግ ቤተክርስቲያን ትከለክላለች። ቤተክርስቲያን ውስጥም እንደሚያልፍ ሁሉ ተምረናል። ግን ብዙ ተስፋ የሚያስቆርጥ ነገሮች ነበሩ። ራስ የምጠላበት ጊዜ አለ። ሰው ሳይፈልግ ሲቀር እኮ አንደኛ እዚህ ዓለም ላይ ስንኖር ከሰዎች ጋር ለመኖር ብቻ ደግሞ ዓለም ጥሩ አይደለች እና ሰውም ሲጠላ ሰዎች ከኔ መማር ያለባቸው ሁሉም ነገር እንደሚያልፍና መልካም ጊዜ ጥሩ ነገር ይመጣል። እግዚአብሔር እኛን እየሰራ ነው። አሁን እግዚአብሔር ይመስገን ያው ከኔ ማለፍ ሌሎች በዚህ አጭር ጊዜ ማለት ከዛ በኋላ በስርተ የተቀጠሩ አሉ። አንተ ስራው ነው የሚሰራው አሉ። እና ይሄ ሁሉ ነገር አልፎ በዚህ አጋጣሚ መምህር ዘማሪ ዲያቆን አቤል በገና እሱ ብዙ ነገር ረድቶኛል። አመስግነው ለመንገድህ አመስግነው በኋላ እንዳንረሳው። አቤል በገና ማለት የሰዎችን መልካም ነገር የሚያስብ ከራሱ ላይ ካለው ለሰዎች የሚያካፍል ጥሩ ወንድም ለኔ እንደ መካሪም እስካሁን ድረስ ትዳር ውስጥ ሆነ ብዙ ነገር እየመከረኝ ምንድነው የጎደለ በየቀኑ እስካሁን ሰዓት ድረስ እየጠየቀ የሚያግዘኝ እሱ ነው። እና የሱ ስዕሎች በገና ላይ ያሉ ደግሞ እኛን የምንሰራቸው ስዕልኛን አቤል በገና የጀመረው በገና ላይ እዚህ ቫይራል ሆኖ ብታየው እሷን እመጣበታለሁ ብዬ ነበር። ትክክል። ክራሩ ላይ እና በገና ላይ የሚሳሉ ስዕሎች አሉ። እሱን የጀመርከው አንተ ነህ? እኛ ነን የጀመርነው። አቤል በገና በበገና ደረጃ ደግሞ አቤል ብቻ ነው የጀመረው። አቤል ጋር ብቻ በአቤል እንደሚለውን ያዘውና አቤል ጋር ነው የተጀመረው። እና አቤል በጣም አግዞኛል ብዙ ነገር እና ለኔ እንደ ወንድም እንደ አባትም እንደ ጓደኛዬም ነው። ጀስት ፈታ ብዬ ማውራው ሰው አሁንም እሱ ነው ለቤት ስማየው ማለት ነው። በጣም በዚሁ አጋጣሚ አቤላ ዘማሪ ባይዘበይ ሊቀ መዘምራን የሚል ስም ተሰጥቶታል። ብፁዕ አባታችን አቡነ መቃርዮስ ሰጥተውታል። ሊቀ መዘምራን መምህር ዘማሪ ዲያቆን አቤል በገና ያው እንግዲህ ከወዲው እዚሁ ምስጋና ትላንትና በጨነቀኝ ጊዜ አብራኝ ነበርክ።
ብዙ አግዘኛል፣ አመሰግናለሁ፣ እድሜ ጤና ይስጥ እያልከው ነው። እኛም እናመሰግናለን፣ እንወዳለን። አቤልዬ ኃይልዬ አሁን ወደ መጨረሻው አካባቢ እየመጣን ነው። ከዚህ በኋላ እንዴት ነው ቅዱሳን ስዕላቶችን ማስፋት ወይም ደግሞ በደንብ ማዳረስ የምትፈልገው? በምን አይነት መንገዶች ናቸው? አሁን ባለው ሁኔታ የቅዱሳን ስዕላት አገልግሎት ፈታኝ ነው። የት ነው የሰራው ትባላለህ። ብዙ ችግር አለው። አዲስ አበባ የሰራው ስዕል ለመሰራት ሙያን እያዩት ነው። ስዕሉን እያዩት የት ነው የሰራው ስዕሉን እያዩት ራሱ የሰራበትን ቦታ ይጠይቀዋል። አንድ ስዕል እያየው ፊት ለፊት እያለ በቃ በዚህ ነው መሰራላችሁ፣ በዚህ መንገድ ሁሉም ቅዱሳን ስዕላት ይሰራሉ ሲባሉ አንተ ለአንተ መስጠት አይፈልጉም። የሆነ ጉቦም ይፈልጋሉ ቤተክርስቲያን ውስጥ ያንን ስራ ለመስራት ስዕላቱን ለመስራት ትጠይቃለህ። ፊት ለፊት ምን ያክል እንትን ትላለህ ነው የምትባለውና ያን ነገር ነው እኔ ያው መስራት አልፈልግም። ብዙ እንደዛ ተጠይቄ ማቃለሁ። በአንድ ቤተክርስቲያን ውስጥ በጣም ብዙ ስዕላት ስለሆነ የሚሳለው ብዙ ብርም ያመጣል ብለው ስለሚያስቡ አስቀድመው አንተን ጉቦ ይጠይቃሉ ማለት ነው። ይሄን እንሰጣለን ግን ለኛ ስንት ትከፍላለህ የሚል ጉድ እኮ ነው። ጥሩ ነው። አጫውተን። አሪፍ ሐሳብ ነው። አሁን ቤተክርስቲያን ውስጥ ስዕሎች የሚሰጡት ለፕሮቴስታንት ይሰጣል፣ ለእስላም ይሰጣል፣ ለአሕዛብ ሰጥቶ ቢያሰሩ ብዙ አብዛኛው በቤተክርስቲያን ደረጃ ፕሮቴስታንት ነው፣ እስላም ነው፣ አማኝ ነው፣ ግን መሳል ስለቻለ ብቻ ለሱ ይሰጣል። ከ60% እስከ 60% የኛ ቤተክርስቲያን ልጆች አይደለም የሚሰሩት። አሁን ባለው ጥናት እኔ ባየሁት እስከዛሬ በማውቃቸው ከ10 7ቱ 8ቱ ከ10 ቤተክርስቲያን 6 የሚሰራው በአሕዛብ ነው የሚሰራው። ኦርቶዶክስ እንኳን ስራው ቢወስደው ለአሕዛብ ነው ስራው የሚሰጠው። በኢየሱስ ክርስቶስ ሳሊ ቀጥሮ ጫት እየቃሙ ሲጋራ እያጨሱ ያን ነገር ያደርጓል። ዘፈን እያዳመጡ ጉልላቴ ቤተክርስቲያን የሚሰሩ ብዙ ሳሊዎች አውቃለሁ። እኔ እውነት ለመናገር እኔ በእንደዚህ ልክ አስቤው አላውቅም። እና ቤተክርስቲያን ደግሞ በረከት ያጣንበት ብዬ ማስበው እኔ አንደኛው ይሄ ነው። ልጆቿ አሏት። ልጆቿ ይሄን ሰርተው ነው ዳቦአቸው እንጀራቸው በስነ ስርዓት በልተው የሚያድሩትና ለሌሎች ነው የሚሰጠው። መጀመሪያ ቤተክርስቲያን የራሷን ልጆች መደገፍ ያለባት፣ ከዛ በሚቀጥል ነው እነሱን እንዲድኑ ማስተማር ነው። አስተምረን ሳሊ ልናደርጋቸው እንችላለን እንጂ እኔ እነሱን እየወቀስኩ አይደለም። ግን ቤተክርስቲያን ስርዓት አላት። አሁን ቅድም ያነሳናቸው ሊቀ መዘምራን ዘማሪ ማህሉን ያነሳነው ሌሎችም ሳሊያን ያነሳነው ሲስሉ እንዴት ነው የሚመሰጡት እያልን እኮ አነሳን። ለምሳሌ እመቤታችንን ስትስሉ ነገረ ማርያምን እያሰባችሁ ነው። ስለዚህ አንድ ጫት እየቃመ የሚስል ሰው ምን እያሰበ ነው የሚስለው ነው። አሁን እኮ ይሄ ነው ልዩነቱ። ምክንያቱም ዶግማውን ቀኖናውን ትውፊቱን ማወቅ መቻል አለበት። ያለ መሳል ስዕል ብቻ ስለሚችል የሚያምር ስዕል መስራት ስለሚችል ብቻ እንደዛ መሆን የለበትም። ይሄ በጣም አድማጭ ተመልካቾቻችን በጣም እኛም እኮ ዘመናዊ ስዕል መስራት እኔ ዘመናዊ ትምህርት ቤት ተመሪያለሁ መሰራት ይችላል። ግን ስርዓት ቤተክርስቲያን ትገድባል። ጸሎት ይፈልጋል አይደለም እንዴ? ቅዱሳን ስዕላት እኮ ከመሳለ በፊት ጸሎት አለው፣ ሱባኤ አለው። ዝም ተብሎ እኮ የሚደረግም እኮ አይደለም። እግዚአብሔር ልብህን ሲያነሳሳው ነው፣ እጅህን ሲይዘው ነው የምትስለው። እንዲሁ አሁን ቀረ እንጂ ድሮ እኔ አሁን የምሰራበት ጸሎት አደርጋለሁ። ቤተክርስቲያን በቻልኩት መጠን ለመሄድ እሞክራለሁ። ሱባኤም የሆነ ሙሉ ቤተክርስቲያን ስትይዝ ምናምን ልገባ እችላለሁ። ያኛው በጣም አስቸጋሪ ነው። ስዕል ስንሰራ ብዙ ፈተናዎች ይኖራሉ። ጸሎት ማድረግ አንደኛ እኛ የምንሰራበት መንገድ ባዶ እግር እንሰራለን፣ ጸሎት እናደርጋለን። በቻልነው መጠን ውዳሴ ማርያም ደግመን ለመስራት ነው። እንደ አባቶቻችን እንኳን መሆን ባንችል ቢያንስ የነሱን የጥፍር ያክል እንኳን መጠቀም ብንችል በሚለው እና በዚያ ላይ መሰረት ነው የምንሰራው። እንዲህ ያልክ ምን አስታወስክ መሰለ? የዛሬ 9-10 ዓመት ጊሸን ለአገልግሎት ሄደን እንደዚህ በጉዞ ማለት ነው። በሚካኤል በኩል የሹፌሩ ረዳት ነው እና ሌላም አሉ ረዳቶች ተሰብስበው ምን ያደርጋሉ? ወደ ጥግ ሄደው እዛ ጊሸን
አምባሰል ተራራ ላይ የበረከት ቦታ የፍቅር ቦታ ሰው ብዙ ህይወቱን ያስተካከለበት የህይወቱን ቆቅልሽ የተፈታበት ቦታ ጊሸን ላይ ጥግ ላይ ሄደው ሲጋራ ያጨሳሉ። እና የእግዚአብሔርን ታምር ነው መናገር። ሲጋራ ያጨሳሉ። አንድ ቀን እግዚአብሔር አለፋቸው ይደጋግማሉ። የሚገርም ከአራተኛ ከአምስተኛ ቀን በኋላ ሄደው ቆመው እዛ ጋር እንደለመዱት ሲያጨሱ ያ ቦታ ተደርምሶ ይዛቸው ወርዷል። ከነዛ ውስጥ የሞተ ሰው አለ። እግዚአብሔር ይታገሳል፣ ግን ደግሞ እግዚአብሔር ደግሞ ኃይሉንም ያሳያል። እንደዚህም አለ። በዚህ አጋጣሚ ነው ስለ ሳሊዎች ልንገር። እንደዛ እስቲ አጫውተኛ ሲስሉ የነበሩ ሳሊዎች አሁን የገጠማቸው ማለት ነው። ምን እያደረጉ የሚስሉ? አሁን አንደኛ ጫት እየቃሙ የኛ አህዛብ ይሁን ልክ ነህ። ከኛ ሃይማኖት ውጭ የሆነ ስለቻለ ብቻ ይመጣው ስለሳሉ ጉልላት ቤተክርስቲያን አንዱ ጉልላት እንደዛ የሚሰራው ጫት እየቃሙ ሙዚቃ እያዳመጠ የሚሰራው ሳሊ አሁን የአይምሮ ችግር አለበት። ከዛ በኋላ ይመጣ ነው በስመ አብ ራሱን የማያውቅበት ድረስ እና አብዛኛዎቹ ራሳቸው ምንድነው ከሊናቸው የመሳት ባህሪ ያመጣል ስዕል ላይ ማለት ነው። አዎ ከባድ እኮ ነው ኃይልዬ፣ በጣም ከባድ እኮ ነው። የቃመ ዘፈን እያዳመጠ እንዴት እመቤታችንን መሳል ይቻላል? እንዴት አጋዕዝተ ዓለምን ቅድስት ሥላሴን መሳል ይቻላል? እንዴት ክርስቶስ ኢየሱስ ሲሰቀል ያለውን ስቅለት ነገረ ስቅለቱን ዘፈን እየሰማ ጫት እየቃመ እንዴት ይመጣለታል? እንዴት አያብድም? ራሱ ከባድ እኮ ነው። ከሱ ደግሞ ችግር አለ ቢማሰው ያን ስዕል የሚሰጡት አባቶች ትክክል ነው። ይሄ ስዕል ሳሊ ማን ነው? ምንድነው መጠናት አለበት። የተሰራው ምንድነው? ቤተክርስቲያን ውስጥ ምን አገልግሎት አለው የሚለው እሱን ሁሉ ሰው መረዳት አለበት። በስመ አብ ይሄ በጣም 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 የሚደንቅ ነገር ነው የምር ኃይልዬ። ይሄ በነገራችን ላይ ይህንን የምትከታተሉ የቤተክርስቲያን አባቶች፣ የደብረ አለቃዎች፣ ሰበካ ጉባኤዎች ካላችሁ መቅደስ ወይም ደግሞ አብያተ ክርስቲያናት ሲታነጽ ስዕል ግድ ስለሚያስፈልግ ቅዱሳን ስዕላት ማን ነው የሚለው በእውነት ማስመር መቻል ያስፈልጋል። በቃ ቅድም ኃይልዬ እንዳለው በጉቦ በምን ቢገባ በረከትም ቅድም እንዳለን ያጣነው ከዚህ የተነሳ ነው። ረድኤት ያጣነው ከዚህ የተነሳ ነው። ጸሎታችን አላርግም ያለውም ከዚህ የተነሳ ነውና በጣም ይሄ ልንጠነቀቅ የሚገባ ትልቅ አጀንዳ ነው። ቤተክርስቲያን ብዙ ቅዱሳን ስዕላት የሚስሉ ልጆች አሏት። እኔ እንኳን የማውቃቸው በጣም ብዙ ሰዎች አሉ እግዚአብሔር በሚያውቀውና የሚደንቅ ነው ኃይልዬ ያጫወተው። በትክክል አንደኛ ደግሞ በስዕል ደግሞ የሚያስተላልፉበት መንገድ አለ። አሁን ሌላ ህዛቡ ነው ስራላችሁ ብለው የሚስሉ ሰዓሊዎች አሉ። የካቶሊኮች አንደኛ በስብከት እኮ ንፋቄ ይተላለፋል፣ በስዕል ይተላለፋል፣ በመዝሙር ይተላለፋል። እና አንዱ መንገዳቸው የኛን ቤተክርስቲያን መመረጃ መንገድ ስዕል ላይ ትውፊቱን ቀን ደግሞውን ይጣሳውን የእመቤታችን ስዕል ላይ ጸጉሯ እንዲታየ የሚሰራል። ያኛው ትርጉማውን እመቤታችን እንዲጸጉሯ እየታየ ጌታን ከወለደች በኋላ ድንግልናዋ ተለውጧል ለማለት እኛ ግን ያን ነገር አንደረደው እመቤታችን እንደሆነች ነው የምንረዳው። እነሱ ግን ያን መልእክት በዚህ ስዕል ቀስ በቀስ እየተላለፈ ይሄዳል። ኃይል አለው ስዕል። በነገራችን ላይ አቅም አለው። እንዳንተ ባላቅም አንዳንድ ጸሐፊያን እንደሚሉ ከ1000 ቃላት አንድ ፒክቸር ኃይል አለው ይባላል። የፈለገ 1000 ቃል ብታወራ አንድ የሚታየው ፒክቸር ግን 1000ን እጥፍ ያደርጓል ይባላል። አሁን የእመቤታችን ስዕልም ስናይ ብዙ ታሪክ አለው። የእመቤታችን አይተን ስደቷን አይተን ሙሉ ስደቷን መግለጽ የሚችል ስዕል ነው። ብንጽፈው ረጅም ወረቀት ሰው ሊሰለች፣ ስዕል ግን መስማት ለማይችሉ መማሪያ አንዱ መንገዳችን ነው። ወንጌል የሚተላለፍበት አንድ ትልቁ መንገዳችን ነውና ለስዕል ልክ ለስብከት ልንጠነቀቀው ለስዕልም መጠንቀቅ አለበት። በዚህ አጋጣሚ አባቶቻችን ለዚህ ነገር ትኩረት እንዲሰጡ ፈልጋለሁ። በማኅበረ ቅዱሳንም ልዩ ትኩረት ተሰጥቶት እየተንቀሳቀሱ ነው ያሉትና ስዕልን ጥንቃቄ በጣም ይፈልጋል። ብዙ የቤተክርስቲያን ሰዓሊዎች አሉ። ለነሱ እድሉ መሰጠት አለበት። በጣም የሚገርም ታሪክ ነው ኃይልዬ ያጫወትከን። ምናልባት የመጨረሻው ላይ ነው የደረስነው። ብናወራው በጣም ብዙ ነው። ምናልባት ሰዓቱን ያው ስለሚገድበን ነው ኃይልዬ። እንግዲህ ያው እኛም እያየን ነው፣ አድማጭ ተመልካቾችም ያዩታል። ቅዱሳን ስዕላት ማሳል የሚፈልጉ ሰዎች ያንተንም ሙያ ይተላለፋል። አንዳንድ ነገሮችን በእንትን እናስተላልፋለን። ምናልባት አንተን ይሄንን ስዕል ማሳል የሚፈልጉ ቅዱሳን ስዕላት ማሳል የሚፈልጉ ሰዎች ካሉ የት ያገኙሃል? አድራሻን፣ ስልክ ቁጥርን አስቀምጥልን። እኔን 09
43 59 74 64 በዚህ ስልክ ቁጥር በቴሌግራም በዋትስአፕ ምን ማግኘት ይችላል። የፌስቡክ ደግሞ ሰዓሊ ኃይሉ ዝናቡ ምናልባት ስክሪን ላይ ማድረግ ከሆነ ስክሪንሾት አድርገን እዛ ጋር እናደርገዋለንና በሰዓሊ ኃይሉ ዝናቡ በሚለው ማግኘት ትችላላችሁ። በአማርኛ ነው ጽሁፉ ራሱ እና 122,000 ተከታይ ያለው 122,000 በጣም ብዙ ተከታይ አለ። በጣም ደስ ይላል። እንግዲህ አድማጭ ተመልካቾቻችን ከስር ባስቀመጥ ነው ስልክ ቁጥር በቴሌግራም በዋትስአፕ እንዲሁም ደግሞ የፌስቡክ አካውንት አለው ከ120,000 በላይ ተከታይ ያለው እዛ ላይ እየገባችሁ ወንድማችንን ሰዓሊ ኃይሉ ዝናቡን እንድትረዱት እንድታግዙት እንደዚሁም ደግሞ ቅዱሳን ሰላት ማሳለም የምትፈልጉ ለምሳሌ ቅዱስ ሚካኤል ይሆናል ወዳጃቸው እመቤታችን ልትሆን ትችላለች እናንተ የምትፈልጉትን በዛ በመደወል ማሳል ይቻላል ማለት ነው። ምናልባት እንደ ነጋሽ ሚዲያም ደግሞ ነጋሽ ሚዲያ ብዙ ገዳማት አድባራትን የሚያግዝ ትልቅ ተቋም ነው። እስካሁን ድረስ በጣም ብዙ ቁጥር እንኳን እንዲማይባል ብዙ ቤተክርስቲያናትን የሚያሳንጽ የሚያሰራ ሚዲያ ነውና እንደ ሚዲያውም ደግሞ እንዲህ አይነት ነገሮች ሲኖሩ ቅድሚያ ወደ አንተ ያመጣል ብዬ ተስፋ አደርጋለሁ። እግዚአብሔር ይስጥልኝ። ነጋሽ ሚዲያንን በጣም ለቤተክርስቲያን ትልቅ ስራ ከሚሰሩ ሚዲያዎች የቤተክርስቲያን ጠበቃዎች ተሞጋቸው ነው። ቤተክርስቲያንን ከሚጓማጎቱላት ውስጥ አንዱ ነጋሽ ሚዲያ ነው። ለኔም ሁሌ ቤተክርስቲያን ውስጥ ችግር በመጣ ጊዜ ፈተና በመጣ ጊዜ ሰው ይሄ ነገር ነው ይሄ እኮ የችግር ነው ብሎ ማውራት በሚፈራበት ገሌም ምን ይለኛውን ሰው እንደዚህ አፉን ዘግቶ በሚያወራበት ለዓለም ሁሉ ይሄ ነገር ትክክል አይደለም ይሄ ነገር ትክክል ነው ብሎ የሚሟገት ብዙ ዋጋ የከፈለ ሰው ነውና በዚህ አጋጣሚ ነጋሽም እግዚአብሔር እሱን ቤተሰቡን ይጠብቅ። አሜን። እናንተንም ባልደረቦች አሜን። እሺ ኃይልዬ እናመሰግናለን። ምናልባት ኃይልዬ ቀረ መተላለፍ አለበት እንዲወርስቸው ነበር የምትለው መልእክት ካለ እድሉ ልስጥ። ከመዝጋቴ በፊት ልዘጋው ነበር ግን ከመዝጋቴ በፊት ልስጥ። እኔ አንደኛ ታመሰግነው ማካል አንደኛ ማመሰግነው እግዚአብሔር ነው። ከክፉ ነገር ሁሉ ሰውሮ መጥፎ ነገር ሁሉ ከልሎልኝ የደረስኩት በእግዚአብሔር ነው። በጣም እግዚአብሔርን አመሰግናለሁ። መጀመሪያም መጨረሻም እግዚአብሔር ነው አመሰግናለሁ። በመሃል ደግሞ የሚመሰገኑ ሰዎች ይኖራሉ። አንደኛ አቤል በገናን በጣም አመሰግናለሁ። በመቀጠል ደግሞ አስናቀን የሚባለውን አመሰግናለሁ። አስናቀ የሚባል አለ እና ብዙ ሰዎችም አሉ እንደዚህ ስዕል በማሰራት የሚያግዙ አንድ ስዕል ሊሆን ይችላል እንደዛ አሰርቶ ያገዙኝ ብዙ ሰዎች አሉ። እኔ ለማበረታታት ያሰራሉ እነሱን ሁሉ አመሰግናለሁ። ስማቸው መጥቀስ ስለማልችል ነው። ይሄ ነው። አብሮ የሚሰሩም አሉ ባልደረቦች ከኔ ጋር አብሮ የሚሰሩ ባልደረቦችም አሉ። እነሱ ውስጥም ሄድም እንላለን 5ም 6ም ያገኘናት ነገር አብረን ተካፍለን ነው የምንኖር። ያለችው ነገር አብረን እንካፈላለን። በጣም ደስ ይላል። ለቤተሰቦችም ቅድም ብለኛል እናቴን ከብዙ ዓመት በኋላ አግኝቻታለሁ ተገናኝተናል ብለኛልና ለቤተሰቦች የምታስተላልፈው መልእክት ካለ እሱንም አንድ ላይ ያዘ። ቤተሰቦቼ በጣም ሁላችሁም ወዳቸዋለሁ። እግዚአብሔር ይጠብቃችሁ። የቀደመው መንገድ ተከተሉ ነው የምለው እኔ። የመጀመሪያዋን ቀጥተኛዋን ቀጭኗን መንገድ ሰው ለመከተል ይሞክር እና ሰው ሁሉ ቤተሰቡን ወዳጆቹን መጠበቅ አለበትና ይሄ ነው የሚያስተላልፈው። እናንተም ባላችሁበት ይጠብቃችሁ። አሜን። ወደ ቀደመው ነገራችን እንመለስ። በጣም ጥሩ። እሺ፣ እግዚአብሔር ያክብርልን። እናመሰግናለን ሰዓሊ ኃይሉ ዝናቡን። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይህ ነጋሽ ሚዲያ ላይ ያለ ፕሮግራም ነው። ነጋሽ ሚዲያን ሰብስክራይብ፣ ላይክ፣ ለዘመድ ለጓደኛ ለቤተሰብ ሼር አድርጉላቸው። እናመሰግናለን። መልካም ጊዜ ሆነልን። ሐዋርያት
ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞረው ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍርሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተ ክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ኅብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ የመድኃኔ ዓለምን ለመድኃኔ ዓለም እንስጥ።